ሰላም ቤተሰብ እንዴት ናችሁ? ስለ እንግሊዝ ፕሪሚየር ሊግ የተወሰነች ነገር እናወራ። የእንግሊዝ ፕሪሚየር ሊግ እንግዲህ ከተወሰኑ ወራትን ከናፈቅነው በኋላ ድጋሜ ተመልሷል። የእንግሊዝ ፕሪሚየር ሊግ ያው በዓለም ላይ የሚወደደው ቁጥር አንዱ ሊግ ነው ብለን ማንሳት እንችላለን። በዓለም ደረጃ ይታያል። በተለይ እኛ ኢትዮጵያውያን ደግሞ እግር ኳስ የምንወድ ኢትዮጵያውያን የእንግሊዝ ፕሪሚየር ሊግን በተመለከተ ያው ብዙ ልንል እንችላለን። ምክንያቱም የእንግሊዝ ፕሪሚየር ሊግ በኢትዮጵያ ኮንቴክስት በጣም በስፋት ብዙ ተመልካች ቁጥር ያለው ሊግ ነው ከአውሮፓ ሊጎች ወይም ደግሞ ቁጥር አንድ ነው ብለን ማለት እንችላለን። ለዚህ ምክንያቱ ብዙ ሊሆን ይችላል። ዞሮ ዞሮ ግን ይሄ ተወዳጅ እና በአብዛኛው የእግር ኳስ አፍቃሪያን ዘንድ በጉጉት ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ ተጀምሯል። የተጀመረው ደግሞ ከታችኛው ሊግ የመጣው በኮቨንትሪ ሲቲ እና ባለፈው ዓመት ሻምፒዮኑ አርሰናል መካከል ነው። እንግዲህ ጨዋታው እንዳያችሁትና በሌላም ቪዲዮ እንደገለጽኩት ባጭሩ አርሰናል 3-0 በሆነ ሰፊ ውጤት ተጋጣሚው ኮቨንትሪን አሸንፏል። አሁን ዋናው ነገር የውጭ ጨዋታውን ውጤት ለመግለጽ ሳይሆን ከእንግሊዝ ፕሪሚየር ሊግ ጋር በተያያዘ እንዲሁም አርሰናል ቤት ስላሉ አንዳንድ ጉዳዮች የተወሰነ ነገር ለማንሳት ያህል ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ባለፈው ዓመት እጅግ በጣም አጓጊ በሆነ መንገድ በተለይም በአርሰናልና በሲቲ መካከል ዓመቱን ሙሉ ማለት ይቻላል ፉክክር ካደረጉ በኋላ አንዴ አንደኛው ይመራል፣ አንዴ ሌላኛው ይመራል። በዚህ መንገድ ከቀጠለ በኋላ በመጨረሻው ሰዓት እንግዲህ ማይክል አርቴታ ከቡድኑ ጋር የእንግሊዝ ፕሪሚየር ሊግን ከ22 ዓመታት በኋላ ከሁለት አስርት ዓመታት በላይ የጠበቀውን አርሰናልን የዋንጫ ባለቤት አድርጎታል። በብዙ ትችት ውስጥ፣ በብዙ እርግማን ውስጥ፣ በብዙ ነቀፌታ ውስጥ ማለት ከውጭም ከውስጥም ነበረ ማይክል አርቴታ ሲሰደብ የከረመው ባለፈው ዓመት። በተለይ ባጨዋወቱ አንዳንዴ ነጥብ ሲጥል፣ አንዳንዴ አለፍ ሲል ሲሸነፍ በሱ ያጨዋወት ችግር ነው፣ በሱ የታክቲክ ችግር ነው የሚሉ በርካታ በፕሮፌሽናል ሌብል እግር ኳስን የሚተነትኑ አካላት ሳይቀሩ በብዙ መንገድ ያጣጥሉት ነበረ። የእሱን ስራ በብዙ መንገድ ዝቅ አድርገው ይመለከቱት ነበረ። ለእሱም ደግሞ ቁመው የሚከራከሩ ነበሩ፣ እኔን ጨምሮ ማለት ነው። ለስንት ሰው ቁመ ተከራክረለታል ብትሉ ወይም ደግሞ የማቀርበውን ነገር ስንት ሰው ሰምቶ ነገሩ ሚዛን ላይ ያስቀምጣል ብላችሁ ብትጠይቁኝ መልሴ ምንም ማለት እርግጠኛ ሁኝ የምመልሰው ነገር ባይኖርም ግን ደግሞ ለማይክል አርቴታ ክሬዲት ከሚሰጡት ሰዎች መካከል በአርሰናል ደጋፊዎች ውስጥ እኔ ራሱ አንዱ ነኝ ብዬ አስባለሁ። ያን የማደርገው ደግሞ ሁልጊዜም ደጋግሜ እንደምለው ማይክል አርቴታ አርሰናልን አሁን ባለበት ሁኔታ ላይ አይደለም ያገኘው፣ ወይም ደግሞ ከፍ ያለ ቦታ ላይ አግኝቶት ወደ ታች አላወረደውም። ታች ዝቅ ካለበት ነው ከፍ ያደረገው። ዋንጫ አነሳም አላነሳም ነበር የኔ ክርክር። ነገር ግን ተሳክቶ በዋንጫ ዓመቱን ጨርሷል። በዚህ ዓመት ደግሞ ሌላ ትልቅ ዋንጫን ይዞ የሚመጣ ይመስላል። በቃ አርሰናል እያደገ መጥቶ የሆነ ሌብል ላይ የደረሰ ቡድን እንደሆነ መናገር እንችላለን። በአጭሩ ግን በእንግሊዝ ፕሪሚየር ሊግ ዛሬ አንድ ጨዋታ ስላሸነፈ ብቻ ሳይሆን ይህን ለመናገር የሚያስደፍረኝ አጠቃላይ የቡድኑ ቅርጽና የስብስብ ሂደቱ እንግዲህ በተከላካይ ስትሉ ምን ያህል ኮንክሪት እንደሆነ ተመልከቱ። በመሃል አማካይ ክፍል ዲፌንሲቭ ሚድፊልደር፣ አታኪንግ ሚድፊልደር መሀል ላይ ያለው ምን ያህል ጥልቅ እንደሆነ ተመልከቱ። ያሉት የተጫዋቹ ኳሊቲ ምን እንደሚመስል ከፊት መስመርም አይ ቲንክ ጋብሪኤል ማርቲኔሊ እና ጋብሪኤል ጀሱስ ያው በቡድኑ የሉም ዛሬ እንደተመለከት ነው፣ ኦቨርቤንች ናቸው። ስለዚህ የሆነ ነገር ሲኖር ነው በዚህ ሰዓት ላይ ከአሰላለፍ ውጭ የሚሆን። ምክንያቱም ሌላ የጉዳት ዜና የተለየ ነገር የለባቸውም። ስማቸው ከዝውውር ጋር የተያዘ ነው። እንግዲህ ጋብሪኤል ጀሱስ ወደ ናፖሊ ይሄዳል የሚሉ ዜናዎች እየበረከቱ ነው። ጋብሪኤል ማርቲኔሊ ደግሞ ከብዙ ክለቦች ጋር ነው የሚያያዘው። ከጋላታ ሰራይ ጋር ያያያዙታል፣ ከአትሌቲኮ ዲ ማድሪድ ጋር ያያያዙታል። አሁን ደግሞ ከኢንተር ሚላን ጋር ወደ ጣሊያን ሴሪያ ሊያመራ ይችላል የሚሉ ዜናዎች ደግሞ አሁን በቅርብ ሰዓት ሳይ ነበርና እንግዲህ ወደ እነዚህ ሁለት ተጫዋቾች ምናልባት ክለቡን ሊለቁ ይመስለኛል። እኔ አርሰናል ያው ማለት ክለቡን መደገፍ እንዳለ ሆኖ ማይክል አርቴታንም መደገፍ እንዳለ ሆኖ አንዳንድ ውሳኔዎች ዘንድሮ ከወሰናቸው ውሳኔዎች ትሮሳርድን መልቀቁ አንድ ስህተት ነው ብዬ አስባለሁ። በእርግጥ እሱ ሊተኩ የሚችሉ እንደው ማለት አንዳንዴ ፊርማዎች ስኬታማ ሊሆኑም ላይሆኑም ይችላሉ። ግን አሁን የዞሊስ ፊርማ ስኬታማ ሊሆን ላይሆን ይችላል።
ትሮሳርድ ግን ውጤታማ የሚባል በቡድን ውስጥ በጣም ወሳኝ የሆነ ተጫዋች ነበረ። ባለፈው ዓመት ለተገኘው ዋንጫ በትልቁ ኮንትሪቢዩት ያደረገ የሚታይ የሚዳሰስ አስተዋጽኦ የነበረው ልጅ ነው። ማንም አይክድም። ግን ደግሞ እንደ አጋጣሚ ሆኖ ፊርማው የሰመረ ይመስላል። ዞሊስ በትክክልም ትሮሳርድን ሊተካ የሚችል ተጫዋች እንደሆነ ደግሞ ያሳያል። በዛ ላይ ደግሞ ይሄኛው ያንግ ነው፣ ያኛው ደግሞ እድሜው እየገፋ ነው። ስለዚህ በአጋጣሚም ሊባል በሚችል ሁኔታ ተሳክቷል ነው። ጋብሪኤል ማርቲኔሊ ግን እድሜውም ገና 20ዎቹ ውስጥ ነው፣ 29 20ዎችን ያገባደደን ቢሆንም ግን ደግሞ እኔ በቋሚነት ባይሰለፍም በተቀያሪ ወንበር ላይ ሆኖ ጨዋታን የመቀየር አቅም ያለው ፈጣን፣ ጨዋታ ማፍጠን ሲያስፈልግ መግባትና ለውጥም ቸንጅም ማምጣት የሚችል ብዙ የአርሰናል ደጋፊዎች እንደማይወዱት አውቃለሁ፣ በተደጋጋሚ እንደተናገርኩት። ግን ለምን እንደገፉት አልገባኝም። ማለት መሸጥና ተጫዋች ፈልጎ መሸኘትና ሳይፈልግ ገፍቶ መሸኘት ይለያያል። እኔ አሁን ተጫዋች ሲገፋ አልወድም። ትሮሳርድ ሁኔታቸውን አየና አዝማሚያቸውን አየና በጊዜ ሄደ። ደግሞ ሲሄድ የሚገርመው ነገር ትሮሳርድን እኮ የሚፈልገው ብዙ የእንግሊዝ ፕሪሚየር ሊግ አለ፣ ግን አርሰናል በተቃራኒ መግጠም አልፈልግም ብሎ ነው ወደ ቱርክ ሊግ ያመራው ማለት ነው። ስለዚህ ከእንግሊዝ ፕሪሚየር ሊግ በወረደ ቲም ውስጥ የመጫወት ውሳኔን ወሰነ፣ ክለቡን ለመግጠም ማለት ነው። የአርሰናል ቤት ውስጥ የሚጫወቱ ተጫዋቾች ክለቡን የሚወዱበት መጠን በጣም ነው የሚገርመኝ። ማርቲኔሊ በቃ ክለቡን ወዳለሁ ነው፣ በክለቡ ታሪክ መስራት ፈልጋለሁ፣ ያልጨረስኩት የቤት ስራ ላይ ነው፣ ወዴትም አልሄድም ነበረ ሀሳቡ። ግን እየገፉት ይመስለኛል። እንግዲህ ውልስ የሚሆነው እናያለን። ለማንኛውም ግን ማርቲኔሊን በተመለከተ የቀድሞው የአርሰናል ሌጀንድ በአርሰናል ጉዳይ ላይ በየትኛውም ቦታና ሁኔታ ውስጥ ተገኝቶ አስተያየት የሚሰጠው ሀሳብ የሚሰጠው ያን ራይት ቅሬታውን ገልጿል። እሱም ቅሬታውን ገልጿል። በዚህ ልክ ትሪት መደረግ ያለበት ልጅ አይደለም፣ ወሳኝ ልጅ ነው ብሏል። እኔ ለምሳሌ ማርቲኔሊ ለአርሰናል ባለፈው ዓመት ለተገኘው ዋንጫ በጣም በትልቁ ኮንትሪቢዩት ያደረገ ተጫዋች ነው። እንዲሁ አንድ ኢንሲደንት እንኳን ብጠቅስ ለምሳሌ ከሲቲ ጋር በነበራቸው የመጀመሪያ ጨዋታ በ1-0 ሲመራ ውሎ አርሰናል ሊሸነፍ የነበረበትን የበረኛውን ታይሚንግ አለመጠበቅ ተመልክቶ እና አስተውሎ ኤዜ ያቀበለውን ኳስ ጎል አድርጎ ከሲቲ 2 ነጥብ የቀሙበት ወይም 1 ነጥብ ይዘው የወጡበት፣ ሲቲን 2 ነጥብ ያስጠሉበት፣ አርሰናሎች ደግሞ 1 ነጥብ ተጋርተው የወጡበት ለዋንጫው በጣም ትልቅ አስተዋጽኦ። ትንሽ ልትመስል ትችላለች፣ አቻ መውጣት ምን ቢግ ዲል አይደለም ልትሉ ትችላላችሁ። ግን ሲቲ ነበረ ለዋንጫው ተቀናቃኝ። ከሲቲ ውጭ ማን ሊቀናቀን ይችል ነበር ለአርሰናል? ስለዚህ ያን ያደረገው ማርቲኔሊ ነው እና በሌሎችም ጨዋታዎች በተለይ በአውሮፓ ቻምፒየንስ ሊግ እሱ ጎል ያላስቆጠረበት ጨዋታ ብዙ ጨዋታዎች ላይ ጎል ሲያስቆጥር ነበር። በአውሮፓ ቻምፒየንስ ሊግ አርሰናል ፍጻሜ ደርሶ እድል ሊባል በሚችል ደረጃ ነው ዋንጫውን ሚስ ያደረገው እንጂ ምክንያቱም አቻ ተለያይቶ በፔናልቲ ያው እድል ነው አንዳንዴ። እና ማርቲኔሊ በዚህ ልክ የሚገፋ ተጫዋች ነው ብዬ አላምንም። ለማንኛውም አርሰናል ያም ተባለ ይህ አሁን ስማቸው ከሚጠሩት ከነ ኬናን ይልዲዝ ከነ ጁሊያን አልቫሬዝ ግን እኔ ክለቡን ያልፈለገ ተጫዋች የዚህ ሲስማች መለማመጣቸው ራሱን በጣም ነው የሚያናድደኝ። ኤኒዌይስ ከመጣ ቀላል ተጫዋች አይደለም፣ በጣም ኳሊቲ ተጫዋች ነው፣ ምንም ጥያቄ የለውም። እነ ኡስማን እንደ ብዙ ወርልድ ክላስ የሆኑ አጥቂዎች ስማቸው የተያያዘ ነው። አንዱ ከመጣ ምናልባትም አሁን ካለው ስኳድ ጋር ተያይዞ አሁን አርሰናል ሌላ ስህተት እንዳይሰራ ደግሞ እፈራለሁ። ምናልባትም የዮከሬሽንም እንዳይገፋው ደግሞ እፈራለሁ። ዮከሬሽ ጊዜ ሊሰጠው የሚገባ አጥቂ ነው። ባለፈው ዓመት 20 ምናምን ጎል አስቆጥሯል። በመጀመሪያው በመጣበት ዓመት በብዙ ጫና ውስጡ ነው። ዘንድሮ ደግሞ የተሻለ ይሆናል። እንደነ ዞሊስ የመሳሰሉት ምርጥ ኳስ አቀባይ ተጫዋቾች ክለቡን ተቀላቅለዋል። ስለዚህ እድል ከተሰጠው ዮከሬሽ በዚህ ዓመት የተለየውን ዮከሬሽ እንመለከታለን የሚል እምነት አለኝ። ሀበርትም ቀላል አይደለም አቋሙ። ስለዚህ አርሰናል በዚህ ዓመት ሌላ ውጤታማ ተብሎ ዓመቱን ሙሉ ሲደነቅ የሚከርም ክለብ ይሆናል ብዬ አስባለሁ። በመጀመሪያው ጨዋታ እጅግ በጣም እንደ አንድ ደጋፊ ደስ ብሎኛል፣ እንደ አንድ እግር ኳስ ወዳድም እንደዚሁና ነገም የተለያዩ ጨዋታዎች ይደረጋሉ። እንግዲህ ባልተመቸ ሁኔታም ወዲያም እያልን መኪና ውስጥ የሚሆን ኮሪደር ላይ ሆነን ምን ብለን ያው እንግዲህ ያለን ነገር ሼር ለማድረግ እንሞክራለን፣ ለእግር ኳሱ ካለን ፍቅርና ለእናንተም ደግሞ ትንሽ መረጃ ሼር ለማድረግ ያህል ነው የምናደርገው። ይመቻችሁ። ነገ ደግሞ ምርጥ ጨዋታዎች እንመለከታለን ብዬ አስባለሁ።